600 ቢሊዮን የአሜሪካን ዶላር በእኛ ስንት ይሆናል? በአሁኑ ሰዓት የሀገር መሪ ሆኖ ዶናልድ ትራምፕ ላይ ያልቀና ሰው የለም። ምክንያቱም ደግሞ ልንገራችሁ፣ ሁላችንም እንደምናውቀው የአሜሪካን ፕሬዚዳንት ሆነው ለሁለተኛ ጊዜ የተመረጡት ዶናልድ ትራምፕ የመጀመሪያ ጉብኝታቸው ማለትም ፖለቲካል ጉብኝታቸውን ወደ ሳውዲ አረቢያ አድርገዋል። ሳውዲ አረቢያ ገብተዋል። በዚህም የሳውዲ አረቢያ አልጋ ወራሽና ፕሪንስ የሆኑት መሐመድ ቢን ሳልማን ራሳቸው ኤርፖርት ድረስ በመገኘት በዚህ መልኩ ተቀብሏቸዋል። ይህን አቀባበል ለየት የሚያደርገው አንድ ነገር አለ፣ ምክንያቱም ምንጣፍ ነው። ዶናልድ ትራምፕም ወደ ሳውዲ አረቢያ መጥተው ጉብኝት ሲያደርጉ ማለትም በስልጣናቸው የመጀመሪያ ጊዜ ይህ የመጀመሪያቸው አይደለም። በ2017 መጥተው ነበር። ነገር ግን በዛን ወቅት የነበረው አቀባበል እንግዲህ በቀይ ምንጣፍ ነበር እንደምትመለከቱት ማለት ነው። ትሪትመንት የሚደረገው እንግዲህ ቪአይፒ ለሆኑ ሰዎች ናቸው፣ በጣም ኢምፖርታንት ለሆኑ ሰዎች ነው። ነገር ግን የምንጣፉ ከለር እንደዚህ ፐርፕል ሲሆን ነገሮች ሁሉ ይቀየራሉ፣ ከቪአይፒም ይበልጣል። እንደዚህ አይነት አቀባበል የሚደረገው ማለትም ፐርፕል ምንጣፍ ተነጥፎ አቀባበል ስነ ስርዓት የሚደረግላቸው ለንጉሳዊ ቤተሰቦች ናቸው። የንጉስ አቀባበል ሴሬሞኒ ነው ማለት ነው ይሄ። እናም ዶናልድ ትራምፕ ለመጀመሪያ ጊዜ የአንድ ሀገር ፕሬዚዳንት ሆነው ንጉሳዊ አቀባበል የተደረገላቸው ፕሬዚዳንት ናቸው። በዚህ ምሳቸው እጅግ በጣም ደስተኛ ናቸው። ንጉሳዊ አቀባበል ብቻ አይደለም የተደረገላቸው፣ ኤርፎርስ ዋን ከማረፉ በፊት በ6 ጀቶች ታጅበው ነበር ወደ ኤርፖርት የመጡት። በተጨማሪም ለሳቸው ክብር ሲባል 21 ጊዜ መድፍ ተተኩሶላቸዋል ማለት ነው። ታዲያ አቀባበሉ ብቻ አይደለም ጉድ ያስባለው። በቀደም እንደነገርኳችሁ ዶናልድ ትራምፕ የ600 ቢሊዮን የአሜሪካን ዶላር ኢንቨስትመንት ማለትም ሳውዲ አረቢያ በአሜሪካ ኢንቨስት እንድታደርግ ተፈራርመዋል። ይህም በአይነቱ እጅግ በጣም ብዙ የሆነ ብር ነው። ለ10 ዓመታት ነው ይህ ኢንቨስትመንት የተፈራረሙት። በዚህ ምክንያት ብቻ ዶናልድ ትራምፕ ለ10 ዓመት የሚቆይ ማለትም እሳቸውም ከስልጣናቸው ከወረዱ በኋላ ለ2 ሚሊዮን የአሜሪካን ዜጎች የሥራ ዕድል የሚፈጥር ዲል ነው የተፈራረሙት። ታዲያ ዶናልድ ትራምፕ ወደ ሳውዲ አረቢያና ወደ ሚድል ኢስት ሲያቀኑ ብቻቸውን አይደለም የሄዱት፣ ታጥቀው ነው የሄዱት። ማለት የታጠቁት ነገር ደግሞ እጅግ በጣም ከባድ ነው። ላሳያችሁ። እነዚህን ሰዎች ነው ታጥቀው ሄዱት። እንደምትመለከቷቸው እነዚህ ሰዎች ኢንፍሉዌንሻል ሰዎች ናቸው። ዓለማችንን እየቀየሩ ያሉ አሜሪካን ሀገር ላይ ቤዝድ ያደረጉ ሲኦዎች ናቸው። እንዳለ እንደምትመለከቱት ከኢሎን መስክ ጀምሮ እስከ ኡበር ቴክኖሎጂ ሲኦ ድረስ ነው ታጥቀው ሄዱት ማለት ነው። ታዲያ እነዚህ ሲኦዎችም እንግዲህ የተለያዩ ዲስከሽኖች ያደርጋሉ። በሳውዲ አረቢያ ከሚገኙ ባለሀብቶች ጋር አንድ ላይ ሆነው ለመስራት እንግዲህ ዲል ውስጥ ይገባሉ፣ ዲል ያደርጋሉ ተብሎ ይታሰባል ማለት ነው። በተጨማሪም እንግዲህ በትናንትናው ምሽት ዶናልድ ትራምፕ ዓለምን እጅግ በጣም ያስደነቀና ያልጠበቀ ነገር ተናግረዋል። ይህም እንግዲህ ሲሪያ ይመለከታል። አሜሪካን ሲሪያ ላይ ጥላ የነበረውን ማዕቀብ ካሁን በኋላ እንደምታነሳ ተናግሯል ማለት ነው። ይህም እንግዲህ በሲሪያ የሚገኙ ማህበረሰቦችንና በሳውዲ አረቢያ የሚገኙ የሳውዲ አረቢያ መሪዎችን ጨምሮ እጅግ በጣም ያስደሰተ ነው። ብዙ ሰዎችን በዚህ ሐሳብ ተደስተዋል ማለት ነው። ዶናልድ ትራምፕን በዛሬው ዕለት በሳውዲ አረቢያ ያላቸውን ጉብኝት አብቅተው ወደ ኳታር የሚያመሩ ይሆናል። ነገር ግን እንደታየው ከሆነ ሁለቱ ሀገራትና የሁለቱ ሀገር መሪዎች ያላቸው ፓርትነርሺፕ እጅግ በጣም ጠንካራ ሆኖ ተመልክቷል። በተጨማሪም እንግዲህ የሳውዲ አረቢያ መሪዎች እጅግ በጣም የለፉበትና በአንካራ በነገው ዕለት የሚካሄደው የሰላም ውይይት ላይ ዶናልድ ትራምፕ ለመሳተፍ ሐሳብ አቅርበዋል። እስካሁን ድረስ እንደታወቀው ከሆነ የዩክሬን መሪ እዛ አገኛለሁ ብለዋል፣ ማለትም ቱርክ። ነገር ግን እስካሁን ድረስ ቭላዲሚር ፑቲን እዛ እንደሚገኙ አልታወቀም። ነገር ግን ዶናልድ ትራምፕ እንደተናገሩት ከሆነ የሁለቱ ሀገራት መሪዎች እዛ የሚገናኙ ከሆነ እኔም ለመገኘት ፍቃደኛ ነኝ፣ ወደ ቱርክ አቀናለሁ ብለው ተናግረዋል። ሁላችንም እንደምናውቀውና በሆነ ወቅት አነጋጋሪ የሆነው ደግሞ የአይሮፕላኑ ጉዳይ አለ። ዶናልድ ትራምፕ ኳታር ከገቡ በኋላ ጊፍት ይጠብቃቸዋል ወይም ስጦታ ይጠብቃቸዋል ተብሎ የተነገረ ይገኛል። ብዙ የሚዲያ ዘመቻ ተደርጎባቸዋል እሳቸው እንዳይቀበሉ። ነገር ግን እሳቸው እንደተናገሩት ከሆነ ይህ ስጦታ ለኔ ሳይሆን ለዲፌንስ ሚኒስትሩ ነው። ታዲያ አንድ ሀገር ለአንድ ሀገር አይሮፕላን መስጠት የተለመደ ነው። የሚሰጠው ግን ለዲፌንስ ሚኒስትሩ ነው እንጂ ለኔ አይደለም። ይህም የተለመደ ነገር ስለሆነ ዲፌንስ ሚኒስትሩ በሚገባ ኢቫሉዌት ካደረገው በኋላ ምናልባት ለኤርፎርስ ዋንነት እንጠቀመዋለን ብሎ ተናግሯል። በመጪው ቀናትና በመጪው ሰዓታት አዲስ ነገሮች ይፈጠራሉ ብዬ አስባለሁ። ስለዚህ ለእናንተ ማቀርብ ይሆናል። ፎሎና ላይክ ማድረግ እንዳትረሱ። ብሩክ ነኝ። ይመለሳለሁ። መልካም ቀን ይሁንላችሁ።